ከኔ ጋር ዕብራውያን መልእክት ምዕራፍ 5 ከቁጥር 11 ጀምሮ እስከ ምዕራፍ 6 ቁጥር 8 ድረስ እናነባለን። ስለዚህ ጉዳይ የምንናገረው ብዙ ነገር አለን። ነገር ግን ለመማር ዳተኛ ስለሆናችሁ ለማስረዳት አስቸጋሪ ነው። በዚህ ጊዜ አስተማሪዎች ልትሆኑ ሲገባችሁ ገና የእግዚአብሔርን ቃል መጀመሪያ ትምህርት የሚያስተምራችሁ ሰው ያስፈልጋቸዋል። የሚያስፈልጋችሁም ጠንካራ ምግብ ሳይሆን ወተት ነው። ወተት የሚጋት ሁሉ ሕፃን ስለሆነ ከጽድቅ ትምህርት ጋር ገና አልተዋወቀም። ጠንካራ ምግብ ግን መልካሙን ከክፉ ለመለየት ራሳቸውን ላስለመዱ ለበሰሉ ሰዎች ነው። ስለዚህ ስለ ክርስቶስ የተሰጠውን የመጀመሪያ ትምህርት ትተን ወደ ብስለት እንሂድ። ከሞት ስራ ንስሐ ስለመግባትና በእግዚአብሔር ስለማመን እንደገና መሰረትን አንጣል። እንዲሁም ስለ ጥምቀቶች፣ እጆችን ስለመጫን፣ ስለ ሙታን ትንሣኤና ስለ ዘላለም ፍርድ ትምህርት እንደገና አንመስርት። እግዚአብሔር ቢፈቅድ ይህን እናደርጋለን። አንድ ጊዜ ብርሃን የበራላቸውን ሰማያዊውን ስጦታ የቀመሱትን ከመንፈስ ቅዱስ ተካፋዮች የሆኑትን መልካሙን የእግዚአብሔርን ቃልና የሚመጣውን ዓለም ኃይል የቀመሱትን በኋላ ግን የካዱትን እንደገና ወደ ንስሐ መመለስ አይቻልም። ምክንያቱም እነርሱ ለገዛ ጥፋታቸው የእግዚአብሔርን ልጅ እንደገና ይሰቅሉታል፣ ያዋርዱታልም። ዘወትር በእርሷ ላይ የሚወርደውን ዝናብ የምትጠጣና ለሚያርሷትን ፍሬ የምትሰጥ መሬት ከእግዚአብሔር በረከትን ትቀበላለች። ነገር ግን እሾህና አሜከላ የምታበቅል መሬት ዋጋ ቢስ ትሆናለች፣ መረገሚያውም ተቃርቧል፣ መጨረሻውም በእሳት መቃጠል ነው። እግዚአብሔር አባታችን እንዲያስተምረን እንጸልይ። እግዚአብሔር መልካም አባታችን ሆይ ስለዚች ሰንበት እናመሰግናለን። ይህንን የረፍት ህይወትንና ቀን በልጅ በክርስቶስ ኢየሱስ ለኛ ስላወጅክ እናመሰግናለን። በዚህ በሞት በተከበበ በሞት ዜናዎች በተሞላ ዓለም ውስጥ የልጅን የኢየሱስን አሸናፊነት ለኛ ጽድቅን ያስገኘበትን ደግሞም የጨለማ ኃይላት ላይ ድል ያደረገበትን ይህንን መልካም ቀን እንድናስብ ይህንን የደስታ ቀን በህይወታችን ውስጥ ስለሰጠህ እናመሰግናለን። ዛሬም በፊት ተሰብስበን ስለ ልጅ ስለ ኢየሱስ ክርስቶስ እንድንማር ይህንን እድል ስለሰጠህን እናመሰግናለን። እግዚአብሔር አባታችን ሆይ ይህን የቃል ጊዜ እንድትባርክ እንጠይቃለን። የምንሰማውን ሁላችንንም እንድትረዳን መንፈሳዊ የሆኑትን ነገሮች ማስተዋል እንድንችል ደግሞም በተከፈተ ልብ ትሁት በሆነ ልብ በፊት በቃል ፊት እንድንቀመጥ ራሳችንን በቃል ፊት እንዳንሰውር ደግሞ መደበቂያዎችን እንዳንፈልግ በቅንነት በቃልህ ስር እንድንሆን ሁላችንንም እንድትረዳን በጸጋ መንፈስ እንጠይቃለን። ታላቅ አምላካችን መንፈስ ቅዱስ ሆይ እንለምንሃለን። በዚህ ሰዓት እንድታስተምረን የእግዚአብሔርን ጥልቅ ነገሮች ሁሉ የምትመረምር አንተ ነህና እነዚህ ነገሮች እንድታሳየን በፊት ልመናችንን እናቀርባለን። አባት ሆይ ስለ ሁሉ ነገር ተመስገን። በልጅ በክርስቶስ ኢየሱስ ስላዳንከን ስምን እንባርካለን። ጨርሰን በፊት ተመልሰን በምስጋና እስከምንመጣ ከኛ ጋር እንድትሆን እንለምንሃለን። ስለ ሁሉ ነገር ተመስገን። በልጅ በክርስቶስ ኢየሱስ ስላዳንከን ስም ይባረክ። በጌታችን በኢየሱስ ክርስቶስ ስም አሜን። ዛሬ የመጀመሪያዎቹን 3 ቁጥሮች ለማየት እንሞክራለን። በጠዋቱ ክፍለ ጊዜ እንግዲህ ከምዕራፍ 5 የተነሳውበት ምክንያት ይሄ ቁጥር ከምዕራፍ 5 መጨረሻዎቹ ቁጥሮች ላይ ነው እንደ ድምዳሜ ተንተርሶ የሚመጣው። የዛሬው ትምህርትን በምን አይነት መንገድ እንረዳ ብላችሁ አእምሯችሁ ሰማፕ ማድረግ ጥሩ ነው። የክርስትና መሰረታዊ ትምህርትና እውነተኛ መንፈሳዊ እድገት መገለጫዎች በሚል ነው ቁጥር 1፣ 2፣ 3ን ለማየት የምንሞክረው። እንግዲህ እዚህ ውስጥ የምንመለከተው ጸሐፊው እነዚህ ሰዎች ያሉበትን ነባራዊ ሁኔታም ያው ከዚህ በፊትም እያወራ በመጣበት ፍርሃቱን እየነገረን የመጣው እዚህ ጋር ግን ትንሽ ቦልዶ ደግሞ መጥቷል። በድፍረት ምዕራፍ 5 ላይ ቀጥታ ወደ መናገር መጥቷል። ምዕራፍ 3 ላይ ለምሳሌ አይታችሁ እንደሆነ ምዕራፍ 2 ላይ እንዲህ አይነት ታላቅ መገለጥን ቸል ብንል እንዴት እናመልጣለን አይነት ነገር ይላል። ራሱን ማካተው ምዕራፍ 3 ላይም ከእናንተ መካከል አመፀኛ ልብ እንዳይኖር በሚል አይነት ልብ አወራ። እዚህ ላይ ሲመጣ ግን ቀጥታ እነሱ ላይ እናንተ እስካሁን ድረስ ይሄ እንግዲህ አንዳንድ ኮንቨርሴሽን ላይ አይደለ አንዳንድ ነገሮች ቀስ ይላችሁ እየነካችሁ በድፍረት የሆነታት የምትፈሩትን ነገር ወደ ማለት ስመጡ አይነት ነገር ነው። ጸሐፊው ምዕራፍ 5 ላይ እናንተ በእውነቱ እስካሁን ድረስ በቆያችሁበት በክርስትና ህይወት በኖራችሁበት እድሜ ብዛት እዚህ ያልነበረም እውቀታችሁ መሆን ያለበት ብሎ በግሳጼ መልክ እንዲያው ህፃን ናቸው አይነት ቦልድ በሆነ ስቴትመንት ምዕራፍ 5 ላይ እንደምታዩት ይሄ እንግዲህ አሁን ለኛ ስናነበው ኢምፐርሰናል ነው አይደለ? ግን እኔ እናንተን እንደዛ ብላችሁ አስቡ ነው ለተደራሲያኑ ምን አይነት ከባድ ሊሆን እንደሚችል አይደለ?
እናንተ ልጅ ህፃን ናችሁ፣ ስለእናንተ ከዚህ ያለፈ ነገር ግምት የለኝም ብናገር እንደማለት። ለጸሐፊውም ከባድ ነው ይህን ለማለት፣ ለተቀባዮቹም ቀላል አይመስለኝም። እና እንደዚህ አይነት ደፋር በሆኑ ቃላቶች ከተናገረ በኋላ ምዕራፍ 6 ላይ እንግዲህ እሱኑ ይቀጥላል። ተመልሶ ትንሽ ለማለዘብ ይሞክራል። ምዕራፍ 6 ቁጥር 9 ላይ እንግዲህ ይሄኛውን ቁጣውን ማለት ነው ወይ ደግሞ ግሳጼውን አይታችሁ ከሆነ ቁጥር 9 ላይ ሄዶ ስለእናንተ ግን እንዲህ አላስብም አይነት ነገር ወደ ማለት ይሄዳል። ምን ማለቱ ነው የሚቀጥለው ሳምንት ላይ እናያለን። እንግዲህ በዚህ ውስጥ ለማሳየት የሚሞክራቸው ነገሮች አሉ። ትልቁ ፍርሃቱ እኔም እንግዲህ መንፈሳዊ ህይወት እውነተኛ መንፈሳዊ እድገት መገለጫዎቹ ስል ደግሞ የክርስትና መሰረታዊ ትምህርት ምንድነው ስል ይህንን እያሰብኩ ነው። ጸሐፊው በክርስትና ሃይማኖት የማታድጉ ከሆነ እየሞታችሁ ነው ማለት ነው። ሁለት መንገድ የለም። ላይክ ኦፕሽን አይሰጥም። የፍርሃቱ ለዛ ነው። አለማደግ ውጤቱ ለሱ ቁጥር 4 ላይ የሚያወራው ለዛ ነው አለማደግን የሚፈራው። ስለዚህ ያም ለኛም የሚሰጠን ነገር አለ። አለማደግን መረዳት ጥሩ ነው። ምክንያቱም መፍትሄው ምን እንደሆነ ማሰብ ስላለብን፣ ችግሩም ደግሞ ምንጩ ከየት እየመጣ እንደሆነ መረዳትም ጥሩ ስለሆነ ክፉ አይደለም። እንደዚህ በእግዚአብሔር ፊት የራስን ህይወት በወንጌሉ መፈተሽ። ያው ወንጌል በእርግጥ የምስራች ቃል ነው። ነገር ግን ያን ወንጌል የምር አግኝቼዋለሁ የሚለውን ጥያቄ መመለስ መልካም ነው። ቁጥር 1 ስለዚህ ስለ ክርስቶስ የተሰጠውን የመጀመሪያውን ትምህርት ትተን ወደ ብስለት እንሂድ፣ ከሞተ ስራ ንስሐ ስለመግባትና በእግዚአብሔር ስለማመን እንደገና መሰረትን አንጣል ይላል። እንግዲህ ከመግቢያው ላይ ትንሽ ካወራሁት ልትረዱ ትችላላችሁ። የእውነተኛ እምነት ወይም ደግሞ የእውነተኛ የእግዚአብሔር ማዳን መገለጫው ህይወታችሁ የሚያድግ መሆኑ ነው። ያ ትልቅ ምልክት ነው። የሚያድግ ማለት ነው። የሚያድግ ማለት ምንድነው ብትሉ ባለፈው ሳምንትም እንደተማርነው ምዕራፍ 5 መጨረሻ ላይ ጸሐፊ እንደሚናገር ክርስትና ማንም ሰው በዓለም እውቀት ለምሳሌ በጣም ትልቅ እውቀት ያለው ሰው ሊሆን ይችላል። ሳይንስን የሚያውቅ ሰው ሊሆን ይችላል። ፖለቲክስን የሚያውቅ ሰው ሊሆን ይችላል። ብዙ ነገር ያጠና ሰው ሊሆን ይችላል። በእግዚአብሔር ነገሮች ግን ማንም የሚዘለው ፖርሽን የለውም። ህፃን ሆኖ ይጀምራል። ጳውሎስ ለምሳሌ አዲስ ክርስቲያንን ምን አታድርጉ ጢሞቴዎስን ይለዋል፣ ሽማግሌ እንዳታረግ ይለዋል። በትዕቢት ነገር በዲያብሎስ እንዳይወድቅ በማለት ህፃን ተሆኖ ነው የሚጀመረው ዳግም ልደትን በማግኘት። ነገር ግን ምን አለው? ሁለንተናዊ የሆነ እድገት አለበት። እውነተኛ እምነት የኛ ካቴኪዝምም ላይ ሆነ ዌስትሚንስተር ኮንፌሽንም ላይ አይታችሁ ከሆነ እውነተኛ እምነትን ከሚገልጹባቸው አንዱ መገለጫዎች በክርስቶስ ኢየሱስ ጽድቅን ታገኛላችሁ፣ ቅድስናን ታገኛላችሁ፣ ልጅነትን ታገኛላችሁ ይሉና እሱን ተከትሎ ደግሞ ምን ይመጣል ይላሉ? ኮንቲኒዩስ የጸጋ እድገት ነው መገለጫው። የጻድቅ ህይወት ምሳሌ መጽሐፍም ላይ አንዱ የሚጠቅሱት ጥቅስ እሱ ነው። እንደ ወጋገን ብርሃን ነው፣ እየበራ የሚሄድ ህይወት ነው። አለዚያ ምልክቱ ጥሩ አይደለም ነው። ምዕራፍ 5 መጨረሻ ላይ የምናየው እሱ ነው። ልጅ ሆኖ መቅረት አሳሳቢ ነው። ሐዋርያ ጳውሎስ አንደኛ ቆሮንቶስ ላይ እንደሚል እናንተ ስጋውያን እንደሆናችሁ እንጂ መንፈሳውያን መሆናችሁን ልናገር አልችልም በማለት ይናገራል። የሚያድግ መሆን እጅግ ትልቅ ምልክት ነው። ግን ማደግ ማለት ነው ጥያቄ። ምን አይነት እድገት ነው? ያንንም ማወቅ ያስፈልጋል። እዚህ ላይ ለዕብራውያን ጻፊ ቴዎሎጂካል እድገት ብዙ ጊዜ ሰዎች በክርስትና ማደግ ማለት እውቀት ማከማቸት አይደለም፣ ወይም ደግሞ ሲስተማቲክ ቴዎሎጂ ማወቅ አይደለም ይባላል። ዋናው ከእግዚአብሔር ጋር ባለ ግንኙነት ማደግ ነው ይባላል። ጃይ ፓከር ጥሩ እንትን አለው ለዚህ አይደለ? እኔ ስለ እግዚአብሔር ማወቅ አልፈልግም፣ እግዚአብሔርን ብቻ ስለእርሱ ማወቅ አልፈልግም፣ እሱን ነው ማወቅ የምፈልገው ይባላል አይደለ? ነገር ግን ስለ እርሱ ካላወቃችሁ እርሱን ልታውቁ አትችሉም። አንድ ጊዜ አንድ ሰው ሲናገር ከዚህ በፊት ምሳሌውን ተጠቅም ያለው እኔ ባለቤቴን በጣም እወዳታለሁ፣ እኔ ሌላው ሰው የልደት ቀኗን ምናምን ማወቅ አይደለም የምፈልገው እሷኑ ነው ማወቅ የምፈልገው ቢል እንደማለት ነው አይደለ? እንደዛ አይነት ከሆነ አደጋ ያ እውቀት ወዴት ይመራናል የሚለው አንድ ጥያቄ ነው። ነገር ግን ያለዛ እውቀትም ደግሞ እግዚአብሔርን እያወቁት ነው። እኔ ስለ እግዚአብሔር ስለ ኢየሱስ ብዙ ቴዎሎጂካል ነገር ማውራት አልችልም፣ ግን አይ ፊል ህም አንድ ሰው ካለ እሱ የራስ ስሜት ሊሆን ይችላል አይደለ? እውነተኛ ክርስትና አንዱ መገለጫ ስለ እግዚአብሔር፣ ስለ ክርስቶስ፣ ስለ እግዚአብሔር ማዳን በእውቀት እያደጉ መሄድን ጭምር ነው።
ለዕብራውያን ጻፊ ያ ትልቅ ነገር ነው። ያው በኋላ ያመጣል እኮ አንዱ ትምህርት ነው። እንደምታዩት ምዕራፍ 6 መጨረሻ ላይ ምዕራፍ 5 ላይ ብስለትን ሲናገር የበሰሉ ሰዎች ክፉንና በጎውን ለይቶ ማሰብ ይችላሉ ይላል። እሱኑ ደግሞ በቅድስና ሕይወት ያመጣዋል። ምዕራፍ 12 ላይ ሄዶ የእግዚአብሔርን ግሳጼዎች በአግባቡ የሚወስዱ በማለትም የአንድ እድገት መገለጫ አድርጎ የእድገት መገለጫ አድርጎ ያመጣዋል። ነገር ግን ዛሬው እንኳን አትሊስት እውቀትን እንያዝ። ሌላኛው ላይ ስንደርስ እዛው ላይ እናያለን። ግን ዝም ብዬ ላንብብላችሁ። ምዕራፍ 12 መጨረሻ ላይ ልክ ምዕራፍ 5 መጨረሻ ላይ የሚላትን አይነት ነገር ይላል። ምዕራፍ 12 ቁጥር 11 ቅጣት ሁሉ በወቅቱ የሚያሳዝን እንጂ ደስ የሚያሰኝ አይመስልም፣ በኋላ ግን ለለመዱት ሰዎች የጽድቅና የሰላም ፍሬ ያስገኝላቸዋል ይላል። አይታችኋል? ለለመዱት ሰዎች እሷኑ ቃል ነው ምዕራፍ 5 ላይ እውቀትንም በተመለከተ በክርስትና ሕይወት የሚጠቀመው። መጨረሻ ላይ ምን ብሎ ነው የዘጋው? ቁጥር 14 ላይ ጠንካራ ምግብ ግን መልካሙን ከክፉ ለመለየት ራሳቸውን ላስለመዱ ለበሰሉ ሰዎች ነው ይላል። ስለዚህ አንዱ ለሱ ምንድነው ብትሉ በእግዚአብሔር ነገሮች እውቀት ማደግ የእውነተኛ የእግዚአብሔር ጸጋ ስራ በህይወት ውስጥ የመኖሩ አንድ ምልክት ነው። በዛ ለማደግ ምንን ነው የሚያሳብቀው? ተቃራኒውን ማሰብ ያስፈልጋል። ዲስኢንትረስትድ መሆንን ነው ኢንትረስት ማጣት፣ መሻት ማጣትን ነው የሚያሳየው። ዳተኝነትን ነው የሚያሳየው። እግዚአብሔርን ያን ያህል አለመውደድን ነው የሚያሳየው። ክርስቶስን ያን ያህል አለመውደድን ነው የሚያሳየው። ወንጌሉን ያን ያህል አለመፈለግን ነው የሚያሳየው። አይደለ? ሶፊስቲኬትድ እናድርገው አይደለ? አንድ ሰው ኢየሱስን እጅግ የሚወድ ከሆነ ስለ ኢየሱስ ሁሉንም ነገር ያውቃል፣ ወይ ደግሞ ለማወቅ መሻትም ይኖረዋል። በተቃራኒ ያንን አለመፈለግ በጎነት ስለሆነ ሳይሆን እንዲያውም ውስጡ እንግዲህ አንድ ነገር ምልክት ነው ካልን ያ ነገር ከሌላ አደጋ ነው እያለ ነው። በክርስትና ሕይወት ውስጥ እዚህ ጋር በሚያስደንቅ ሁኔታ ማደግ ያለብኝ በምንድን ነው ይላል። ይህ በጣም ሊያስደንቀን ይገባል። ተራ የሆነውን እውቀት ትተን ኢየሱስን ወደ ማወቅ እንደግ አይልም። ስለ ኢየሱስ መሰረታዊ የሆነውን እውቀት ትተን ደብዝ ወዳለ እውቀት እንሂድ ይላል። ስለ ኢየሱስ እኩል አይደለም ሁሉ እውቀት ማለት አይደለ? በደንብ አዩት። ማደግ ሲባል ሌሎች ተራ ነገሮችን ትቼ ኢየሱስን ወደ ማወቅ ልደግ አይደለም። ስለ ኢየሱስ ይላል። ስለ ክርስቶስ የተሰጠውን የመጀመሪያውን ትምህርት ትተን ነው የሚለው ወደ ብስለት እንሂድ ይላል። ስለ ኢየሱስ መሰረታዊ ትምህርት አለ። ስለ ኢየሱስ አድቫንስ የሆነ ትምህርት አለ። ለጸሐፊ የምትወው ሌላ ዓለማዊ ትምህርትን አይደለም። እንደ ክርስቲያን ራሱ ያወኩትን የመጀመሪያውን እንግዲህ ትተን የሚለውን አወራለሁ። መተው ማለት መጣል ማለት አይደለም በሱ ቋንቋ። ነገር ግን አድቫንስ ማድረግ ወይ ደግሞ ማድገው ከምንድን ነው ብትሉ ስለ ክርስቶስ ከተማርኳቸው መሰረታዊ ትምህርቶች ስለ ክርስቶስ ከፍ ያሉትን ትምህርቶች ወደ መማር ነው ማድገው። ትተን እንሂድ ሲል ጸሐፊው እያለ ያለው መሰረታዊ የሆነ ትምህርት አውጥተን ከተማርን በኋላ ወረቀቱን ቀደን እንጣለው ማለት አይደለም። በሱ ቋንቋ እንደውም ምንድነው የሚለው? ስለዚህ ስለ ክርስቶስ የተሰጠውን የመጀመሪያውን ትምህርት ትተን ወደ ብስለት እንሂድ። ግን ቀጥሎ ሲያመጣ አይታችሁ ከሆነ መሰረትን ደግመን አንመስርት ነው የሚለው አይደለ? እንደ መሰረት ያየዋል። እንደውም እያከበረው እንጂ እየናቀው አይደለም። ነገር ግን የሱ ትኩረት ምን ላይ ነው? እዛ ጋር ግን መቅረት የለብንም ነው። ፋውንዴሽን ቤት ከተሰራ በኋላ አያስፈልግም ተብሎ ተነቅሎ አይጣልም አይደለ? ሁሌም ለዛ ቤት ምን ሆኖ ይኖራል? ይሸከመው ሆኖ ይኖራል። ስለዚህ ፋውንዴሽኑን ወይ መሰረታዊ ትምህርትን መናቁ ሳይሆን እንደውም ከዛ በኋላ የሚመጣውን ትምህርት ሁሉ ዋጋ የሚያገኘው ከዛ ትምህርት የተነሳ ነገር ግን ደግሞ በውስጡ ደግሞ at the same time እዛ መቅረት ደግሞ አይደለ ቤት ሰው ፋውንዴሽን ከጣለ በኋላ በቃ ይበቃኛል ብሎ ሲተው እንደማለት ነው። የቤት የመጨረሻው ክብር ማለቁ ነው። ስለዚህ ለጸሐፊው ያ መሰረታዊ ትምህርት መሰረት ነው። እውነትም ከዋጋ አንጻር ካያችሁ እጅግ ወሳኝ ናቸው እነዚህ። ከዛ በኋላ እንደውም እንደዚህ ይላል ማቲንግሪ፣ ይሄንን ሳታውቁት ሌላ እውቀት ወደ ማወቅ ሄዳችሁ ጥቅም የለውም ይላል። እነዚህ መሰረታዊ 6 ሄዶች ማለት ነው ስለ ክርስቶስ። እነዚህን ካላወቅን ከዛ በኋላ ስለ ኢየሱስ የምናወራው ስለ እግዚአብሔር የምናወራው ነገር ዋጋ የለውም። ነገር ግን ደግሞ እነዚህ መጨረሻ አይደሉም ይላል። ያ ማለት በሌላ ቋንቋ ኤቢሲዲ ከተማርኩ በኋላ
ወደ ማንበብ ሲሄድ ኤቢሲዲ አልጥልም። የአሁኑን የተማርኩትን ኤቢሲዲ ተጠቅሜ ነው አድቫንስ የሆነውን የቋንቋ እውነታን ወደ መረዳት የሚሄደው። ኤቢሲዲ ላይ ግን በቃ እኔ ኤቢሲዲ አውቄያለሁ ከዚህ በኋላ አልፈልግም ማለት ኤቢሲዲን ራሱ አለመረዳት ነው። ኤቢሲዲ ጎል እሱን ይዤ ወደ ሌላ እንዳድግ ነው። ልክ እንደዛ እዚህ ጋር ግን በጣም በሚገርም ሁኔታ የዕብራውያን ጻፊ እነሱም ብቻ አይደለም እንደዚህ የሚለው። በእርግጥ ትህትናም ነው፣ ግን ትህትና ብቻ አይደለም፣ ራሱንም ከነሱ ጋር አካቶ ወደ ብስለት እንሂድ ይላል። በኋላ ቁጥር 3 ላይ እንደምታዩት እግዚአብሔር ቢፈቅድ ይህን እናደርጋለን ብሎ ደግሞ አንድ ላይ ያወራል። እድገቱ እሱንም የሚያካትት መሆኑን ሲናገር ማለት ነው። ስለዚህ ከዚህ እድገት ማንም እኔ ነፃ ነኝ ማለት አይችልም። እኔ መሰረታዊ ትምህርት አውቄያለሁ፣ ከዚህ በኋላ ስለ ኢየሱስ ጨርሻለሁ፣ ወደ ሌላ የህይወት እውነታ እንሂድ አይጠቅምም ማለት የሚችል ማንም የለም። በጣም እዚህ ጋር በሚገርም ሁኔታ ጸሐፊው ለእነዚህ ሰዎች አለማደግ ምክንያት ያው እንግዲህ ዳተኝነትን ባለፈው ሳምንት ነግሮናል። ግን በሚደንቅ ሁኔታ አሁን መሰረታዊ ትምህርት አወራለሁ አይልም። I want to do it again የሚለው አላረገውም ነው የሚለው። ትተን ወደ ብስለት እንሂድ። ትንሽ ቁጣ ያለበት ይመስላል። እኔ እንደገና አንማርም። ይሄንን እንተውና እንደግ። ይሄንን የሚያደርግበት ምክንያት ይላል አንድ ሰው ሲናገር እነዚህ ሰዎችንና ይሄን ዳተኝነት ስለ ክርስቶስ ከፍ ያለ ነገር ሲማሩ እንደውም የበለጠ ይለውጣቸዋል በሚል ተስፋ ነው። መሰረታዊ ነገር መልሶ ከማውራት ይልቅ እንግዲህ መሰረታዊ ትምህርት በሚለው ውስጥ አንድ ነገር እንረዳለን። ለአዲስ ክርስቲያኖች ማለትም ምዕራፍ 5 መጨረሻ ላይ እንደሚያሳየን ወደ ክርስቶስ ኢየሱስ ለሚመጡ ሰዎች የሚሰጥ የመጀመሪያ ኢንትሮ ትምህርት አለ ማለት ነው። በጊዜው የሚታወቅ ትምህርት ማለት ነው። ካተከዘም አለ ማለት ነው። 6 መሰረታዊ የሆኑ ሄዶች ያሉት ርዕሶች ያሉት ሁሉም ሰው ማወቅ ያለበት ማለት ነው። ወደ ጌታ እራት ከመድረሱ በፊት ማወቅ ያለበት። ምክንያቱም አንድ ሰው ወደኋላ ሲሄድ ማወራለው የጌታ እራትን እዚህ ውስጥ አያካትም። ምክንያቱም ይሄ ለሱ ለጌታ እራት ከመድረስ በፊት የሚማረው አንድ ሰው ማወቅ ያለበት መሰረታዊ ትምህርት ነው እና በጊዜው ይሄ ነገር ታዋቂ እንደሆነም ማሳያ ነው። በመሰረቱ አፖስትልስ ክሪድንም ብታዩት እንደዚህ አይነት ይዘት አለው። ልክ እዚህ ላይ የምናነበው አይነት ማለት ነው። የመጀመሪያው ትምህርት በወንጌል ውስጥ ምንድነው? አንድ ሰው ራሱንም መረዳቱንም መመርመር ያለበት ከሞት ስራ ንስሐ ስለመግባት ነው። ክርስትና የሚጀምረው በዚህ ነው። ይሄ እንግዲህ ከሌላ ነገር ጋር የተያያዘ ነው። በእርግጥ በኦርደር ደረጃ ከሞት ስራ ንስሐ ስለመግባትና በእምነት ወደ እግዚአብሔር ከመቆራኘት ጋር ብሎ አያይዞ ያመጣዋል። ነገር ግን ከሞት ስራ ንስሐ የምገባው እምነት ከመጣ በኋላ ነው፣ ደግሞ እግዚአብሔርን ወደ ማወቅ ከመጣው በኋላ ነው አይደለ? አንደኛውን ነገር የምተውበት ምክንያት ሌላ ነገር ስላወቅኩ ነው። ኦርደሩን መሳት የለብንም። እምነት ይቀድማል። በእውነታ ደረጃ ከሞተ ስራ ንስሐ የሚያስገባኝ የእግዚአብሔር መምጣትና ወደዛ ህይወት መጋበዙና መጥራቱ ነው እንጂ ያንን ከሞተ ስራ ንስሐ ከገባው በኋላ አይደለም ወደ እምነት የምመጣው። ኦርደሩን በዚህ መንገድ እናስበው። ሁለቱን አያይዘን እንየው። እምነትና ከሞተ ስራ ንስሐ መግባት ሁለቱ የማይነጣጠሉ ነገሮች ናቸው። እግዚአብሔርን ከማወቅ ጋራ ከሞተ ስራ ንስሐ መግባት ሁለቱ የተያያዙ ስለሆኑ ስለዚህ ሁለቱን አንጓ አንድ ላይ አድርገን እናስብ። ግን ለማውራት እንዲመቸን ከሞት ስራ ንስሐ ስለመግባት ማወቅ የመጀመሪያው የክርስትና መሰረታዊ ትምህርት ነው። ንስሐ ማለት አንድ ሰው ጌታ ኢየሱስን ወደ ማመን እና ወደ ማወቅ መምጣቱን የሚያመላክተው አንድ ወሳኙ ነገር ይሄ ነው፣ ንስሐ። እውነተኛ ክርስቲያን መገለጫው ይሄ ነው። የእግዚአብሔር እውነተኛ ዘላለማዊ ህይወት እና የመንፈስ ቅዱስ ኃይል በህይወታቸው ኤክሰርሳይዝ እንደተደረገ ማሳየው ንስሐ ማውራት እንደዚህ ነገሮችን ከማድረግ ይልቅ በጣም ወሳኙ ንስሐ መግባት፣ ከሞት ስራ ንስሐ መግባት
ኢየሱስን እንዳወቅነው ተከትሎ በህይወታችን ውስጥ የሚመጣ እውነታ ነው። እያበበም ደግሞ የሚሄድ ነገር ነው። ሉተር እንደሚለው አይደለ? ክርስትና ማለት በክርስቶስ ኢየሱስ በማመን የተቀደሱ መሄድ ነው። በዛ ውስጥ ደግሞ ምን አለ? የማያቋርጥ ንስሐ አለ። እግዚአብሔርን ማወቅ በመጣ ቁጥር ሁሉ ንስሐውም እየጨመረ ይመጣል። ያው ንስሐ ህይወታችን ውስጥ የማይኖርበት አንዱ ምክንያት ምን እንዳጠፋን ስለማናቅ ነው። ገብታችኋል? የእግዚአብሔርን ማወቅ ነው ወደ ንስሐ ሰውን የሚያመራው እንጂ ሰው አዲስ ክርስቲያን ንስሐ ብዙ አይገባም። የቆየ ሰው ነው በጣም የሚገባው። ምክንያቱም ንስሐ ከእምነት ጋር እጅግ በጥብቅ የተገናኘ ነው፣ እግዚአብሔርን ከማወቅ ጋር። በዚህ ረገድ የሚጀምረውም ደግሞ እግዚአብሔርን ያወቅን ቀን ነው። ልክ ጆን ኒውተን እንደሚለው ነው አስገራሚ ጸጋ እና ምንድን ነው የሚለው ጸጋው ነው መፍራትን ያስተማረኝ፣ ያው ጸጋው ነው ፍርሃቶችን የወሰደ ይላል። ለመጀመሪያ ጊዜ ሰው መፍራት የሚጀምረው የእግዚአብሔር ጸጋ በህይወቱ ሲገለጥና ሲመጣ ነው። ጸጋ ይቀድማል ንስሐን ራሱ። ንስሐ ገብቼ አይደለም እግዚአብሔር ጋር የምመጣው፣ ባይሆን እግዚአብሔር ወደ እኔ ስለመጣና ክርስቶስ ኢየሱስ ጸጋውን ስለገለጠ ለዛ ጸጋ ምላሽ ሆኖ የሚመጣ ነገር ነው ሪፔንተንስ። ናጊ ክርስቲያን ህይወት ንስሐ እየገቡ መሄድም ነው። ይሄ የመጀመሪያው ወሳኙ ነገር ነው። ከሞተ ስራ ንስሐ ስለመግባት ሲል ምን ማለት ነው? በደንብ ማሰብ ያስፈልጋል። ምን ማለት ነው ከሞተ ስራ የሚለው? በሁለት መንገድ ነው ከሞተ ስራ ንስሐ መግባት የሚለው። አንደኛው ስራው ራሱ የሞተ ነው ማለቱ ነው። ስራ ነው ግን የሞተ ስራ የሚለው ምን ማለት ነው ብትሉ፣ ያልዳነ ሰው ከሚያደርገው ክፉ ስራ ብቻ ሳይሆን ከመልካም ስራውም ጭምር ነው በክርስቶስ ኢየሱስ ሲድን ንስሐ የሚገባው ይላል። ምክንያቱም ስራው ከላይ ሲታይ ስራ ቢመስልም ሙት ነው። ከውስጥ የሚፈልቅበትን ምንጭ ካያችሁት ከዛ አንጻር ሙሉ ኒው ኦቢዲየንስ ነው የሚሉት አይደለ? አዲስ መታዘዝ ነው። ሰው ክርስቶስን ወደ ማወቅ ሲመጣና ወንጌልን ወደ ማወቅ ሲመጣ ነው ለመጀመሪያ ጊዜ እውነተኛ መታዘዝ ወይም ደግሞ መቀደስን በህይወቱ የሚያሳየው። በዚህ ረገድ ሂዝ ሆል ወርክ ነው፣ ግን የሞተ ስራ ነው። የሞተ ስራ ነው። ምንጩ ከሞተ ልብ የሚወጣ ከርኩስ ልብ የሚወጣ ስራ ነው። ለዛ ነው አንዳንድ ሰዎች ጳውሎስን የማይረዱት። ለምንድን ነው ጳውሎስ ህይወቱን እንደዚህ እንደማይረባ ጽድቅ ጣልኩት ህጉን መታዘዙን የሚለው? አንዳንድ ሰዎች ጳውሎስ ህጉን ይታዘዝ ነበረ፣ ጳውሎስ አልከበደውም። እኛ የእነ ሉተር ስለከበዳቸው ነው ጳውሎስንም እንደራሳቸው አድርገው የሚረዱት እንጂ ጳውሎስ በህጉ ፊት ንጹህ የነበረ በእግዚአብሔር ፊት እንደዚህ የነበረ ሰው ነው። የጣለው ነገር አንድ ነገር ቢኖር ለአሕዛቦች ያለውን ጥላቻ ነው ይላሉ። ይሄ የእነሱን ጳውሎስን አይደለም የሚያሳዩ፣ እንደዛ የሚያስቡ ሰዎችን ኃጢአትን ያለማወቅ እውነታ ነው የሚያሳየው። ጳውሎስ የህይወቱ አኮምፕሊሽመንቶች፣ ልፋቶቹ፣ ዚሉ፣ ሁሉ ነገሩ ከሞተ ልብ የሚመጣ መሆኑን ተረድቷል። የሞተ ልብ ማለት ደም የማይረጭ ማለት አይደለም። ግን ሞቲቭን ስታዩት፣ የልቡን መሻቱን ስታዩት፣ በጎ ነገሮችን የሚያደርግበትን ምክንያት፣ ሃይማኖታዊ ፍለጋውን የሚያከናውንበትን መነሻ ልቡን ከተመለከታችሁ ግን ጋር የሆነ ከታደሰ ልብ አይደለም። ከዛ አንጻር ከዚህ ሁሉ ስራ ንስሐ መግባት፣ ሁለተኛው ደግሞ ወደ ሞት ከሚያመራ ማለትም ጭምር ነው። ጳውሎስም እንደሚናገር ኤፌሶን ምዕራፍ 2 ላይ ምንድን ነው የሚለው? በበደላችሁና በኃጢአታችሁ ሞትን ከኃጢአት ጋር አያይዞ ሙታን ነበራችሁ በማለት ይናገራል። ኢየሱስን ከማወቃችሁ በፊት ህይወታችሁ በኃጢአት ምክንያት ሞት ነው ይላል። ሞት ነው ሲባል እንግዲህ እናንተ በስብሳችሁ ነበር ማለቱ አይደለም። የምትሰሩት ስራ ሁሉ ግን ምንድን ነው? ከጨለማ በታች አይደለ? እሱም ኢሚዲየትሊ ከዲያብሎስ ጋር ያገናኘዋል። ከዲያብሎስ አሁን በጨለማ ልጆች ላይ ከሚያስተዳድረው ጨለማ ኃይል በታች ነበራችሁ በዚያን ጊዜ በማለት ነው። ስለዚህ የመጀመሪያው መሰረታዊ ትምህርት ይሄ ነው። እምነት ጋር በተቆራኘ ማለት ነው ከንስሐ አንጻር ከወሰዳችሁ
ኢየሱስን ወደ ማወቅ መምጣት your whole existence ያንን አይነ ስውር እንዳሉት አንተ ሁለንተና በሙሉ በኃጢአት የተነከረ እንዳሉት ያ መሆኑን ትረዳላችሁ። ወደ እግዚአብሔር እውነተኛ መገለጥ ስትመጡ ሁለንተናችሁ በሙሉ በኃጢአት የተበከለ መሆኑን የምትነኩት፣ የምትሄዱበት መንገድ፣ የምታዩት፣ የምታስቡት ሁሉ ቫኒቲ መሆኑን ማለት ነው። ንስሐ በእውነተኛ መንገድ ዳግም ለተወለደች ልብ ሩቅ ነገር አይደለም። ምክንያቱም ዳዊትም እንዳለው ነው ኃጢአቶቼ በፊቴ ናቸው ይላል። አንዱ ዳግም ልደት ይሄ ነው። ኃጢአታችሁ በፊታችሁ ደግሞ ኃጢአትን ለማየት ጎርጉራችሁ ህይወታችሁን ሰርስራችሁ አይደለም የሚመጣው። it's just in your face። ኃጢአትን ማየት ቀላል ነው። ከዛ የተነሳ ያ ደግሞ እግዚአብሔርን ከማወቅ እግዚአብሔርን ሕግ በእውነተኛ መንገድ መንፈስ ቅዱስ ከመረዳትም ጭምር የሚመጣ ስጋዊ አእምሮ ኃጢአትን አያውቅ። ዳግም ያልተወለደ ሰው ክፋትን አያውቅ፣ ኃጢአትን አያውቅ። የሰው ልጅ ህይወት የሚጎዳ ክፉን ሊያውቅ ይችላል አይደለ? የሆነ ጦርነት ቢከሰት ሰው እንደሚሞት፣ ነፍሰ ገዳዮች ሰዎችን ሊጎዱ እንደሚችሉ እንደዚህ ነው። ያ ማለት ግን ኃጢአትን የምር እውነተኛ ኃጢአትን ባህሪ መረዳት ብለን ካሰብን ስህተት ነው። ዳግም የተወለደ ሰው ብቻ ነው የሞትን ስራ የሚተወውም ደግሞ ያንን የሚረዳ እና ደግሞ ከሁሉ በላይ ደግሞ መገለጫው እነዛ ስራዎችን ምክንያቱም ምንድን ነው የሚለው ከሞተ ስራ ንስሐ መግባት ነው የሚለው። ከሞተ ስራ ንስሐ መግባት ሪፐንት ማድረግ። ይሄ በውስጡ ደግሞ ምን አለው? ንስሐ ደግሞ ዝም ብሎ በአፍ ይቅር የማለትን ወይ ይቅርታን መጠየቅን ብቻ ሳይሆን የሞተ ስራን የመሸሽን ልብንም ጭምር ማለት ነው። እንደዚህ ይላል ጆን ኦwen repentance is a change of mind concerning dead works. Everything that has the nature of sin is now sin to be evil. Evil in itself, evil to the sinner, evil in its present effects and the consequences. ይህ በጣም የሚገርም ንግግር ነው እያስባለሁ። ከላይ ሲነበብ ዝም ብሎ ይመስላል፣ ግን ኃጢአትን ከሚያመጣው ውጤት ሳይሆን በእርሱ በኃጢአት ባህሪው ክፉ መሆኑን ማየት መቻል ነው ይላል አይደል? አንዳንድ ጊዜ ኃጢአቶችን የምፈራው ለምንድን ነው? ከሚያመጡት ጉዳት ነው። ማመንዘር ምን ስለሆነ ነው ሰው የሚሸሸው? ትዳሩን እንዳይጎዳበት ነው፣ ለልጆቹ መጥፎ ስም እንዳያመጣ። ገብቷቸዋል? ኃጢአትን በዛ ክፋቱ ባህሪው አይቶት ሳይሆን ከሚያመጣው ውጤት የተነሳ ነው ኃጢአት ክፉ መሆኑን የሚረዳው። እሱ እውነተኛ ኃጢአት መረዳት አይደለም። ኃጢአት በራሱ በባህሪው ያለውን ክፋት አስከፊነት መረዳት፣ ለራሱ ለዛ ኃጢአተኛው የሚያመጣውን ክፋትን ማየት አሁን ባለው ክፉ ውጤቱ ዘላለማዊ የሆኑንም የኃጢአትን አስከፊነት ከመገንዘብ የሚመጣ ነው። Repentance respects the will and the affections, the change of the will or taking away of the will of sinning is the principal part of repentance. It is repentance from dead works that is in the relinquishment of them. ስለዚህ መተውንም በውስጡ ይይዛል። ክርስቶስን ያመንን ቀን ያን ያህል መንፈሳዊ ሕይወታችን በጣም ትልቅ ለውጥ ባይኖረውም ግን ጅማሬዋ አለች። የአዲስ ሕይወት ዘር ማለት ዮሐንስ መልእክት ላይ ዮሐንስ የሚለው ማለት ነው ዘሩ በውስጡ ስለሚኖር ይላል ዳግም የተወለደን ሰው ሲገልጽ። ያቺ ዘር ትንሽ ብትሆንም እያበበች ትመጣና ልክ እየጠነከረ እንጨት ሲመጣ አፈርን ሰንጥቆ እንደሚወጣ የእግዚአብሔርም መንፈሳዊ ሕይወት በመንፈስ ቅዱስ ያለው ዳግም ልደት እንደዚህ አይነት ባህሪ ያለው በእግዚአብሔር ስለማመን ብሎ ከእምነት ጋር አንድ ላይ ያቆራኘዋል። እንግዲህ ንስሐ መግባት እንደምታዩት ሁለቱ የማይተዋው ወይ ደግሞ የማጥሏቸው ሁለት ነገሮች ናቸው። ሁለቱንም ግን ማሰብ ያለብን ከክርስቶስ ጋር አገናኝተን ነው። ምክንያቱም ስለ ክርስቶስ መሰረታዊ ትምህርት ብሎ ነው የጀመረው። በክርስቶስ ኢየሱስ በኩል ንስሐ መግባት፣ በክርስቶስ ኢየሱስ በኩል ማመን ብለን እግዚአብሔርን እያሰብን እናንብቦ ማለት ነው። እምነት የጎደለው ንስሐ እውነተኛ ንስሐ አይደለም። እምነት ወደ እግዚአብሔር በሆነ ቁጥር በክርስቶስ ኢየሱስ ንስሐም እየበዛ ይመጣል። እውነተኛ ንስሐ ማለት ነው። ሁለቱ ይሄ ጭስ ባለበት እሳት አለ እንደምትሉት አይነት ነገር፣ ሁለቱ ማይነጣጠሉ እውነታዎች ናቸው። እምነትን ካያችሁ ንስሐን ታያላችሁ። ሁለቱን ቆራርጦ እኔ ጋር አለ የሚል ሰው እውነተኛ ንስሐ የለውም ወይ ደግሞ እውነተኛ እምነት የለውም። አንዳንድ ሰዎችን ግሉም የሆኑ ሰዎችን ልናይ እንችላለን። ኃጢአተኛ ነኝ፣ እርኩስ ነኝ፣ ከንቱ ነኝ ይላሉ፣ ግን
በክርስቶስ ኢየሱስ በእግዚአብሔር ማዳን ውስጥ ምንም ተስፋ የማይታያቸው ማለት ነው። እሱም ጤናማ አይደለም። እንግዲህ እውነተኛ እምነት በክርስቶስ ኢየሱስ ነው። ምክንያቱም ጸሐፊው ስለዚህ ስለ ክርስቶስ የተሰጠውን የመጀመሪያውን ትምህርት ትተን ወደ ብስለት እንሂድ፣ ከሞተ ስራ ንስሐ ስለመግባትና በእግዚአብሔር ስለማመን እንደገና መሰረትን አንጣል በማለት ይናገራል። ስለዚህ እግዚአብሔርን በክርስቶስ ኢየሱስ በኩል ካልሆነ እውነተኛ እምነት አለኝ አይባልም። ይህ እንግዲህ ደጋግመን እንላለን። በሮማን ካቶሊኮች መካከል እና በሙስሊሞች መካከል ያለው ልዩነት ክርስቶስን አለማወቅ ነው ይላል ካልቪን። እኛ አይመስልንም አይደለ? አንደኛዎቹ የሆነ በቃ ምስራቃዊ የሆነ ሃይማኖት የሆነ ምንጩ የማይታወቅ ሃይማኖት ነው። የሮማን ካቶሊሲዝም ነው ክርስትና ጋር የሚቀርብ ነው ብለን ነው የምናስበው። ግን እሱ ሁለቱም ውስጥ ያለው ነገር ወልድ የሌለው እምነት ሃይማኖት ነው በማለት ይናገራል። እግዚአብሔርን በክርስቶስ ኢየሱስ ካላወቅ ነው እግዚአብሔርን እረኛዬ ነው፣ አምላኬ ነው፣ መጠጊያዬ ነው ማለት ከንቱ ጀስት ጀነራል ይሄ ሊበራሎች እንደሚሉት አይነት በእግዚአብሔር ላይ መደገፍ ስሜት ነው እንጂ እግዚአብሔርን የማወቅ አይደለም። ያ ደግሞ በእግዚአብሔር በአዳም በኩል ከእግዚአብሔር ጋር የሚተሳሰር ሁሉ የሚሰማው ስሜት ነው። እሱን አማዞን ጫካ ብትሄዱም ጫካ ውስጥ የሆነ ነገር ሲያመልኩ የሰው ልጆች ማየታችን አይቀርም። we need to make a distinction እግዚአብሔርን በክርስቶስ ኢየሱስ ሰው ማመኑን በተመለከተ ስናወራ እግዚአብሔር በክርስቶስ ኢየሱስ ባለው ማዳኑ፣ በክርስቶስ ኢየሱስ ባለው ደግነቱ፣ በክርስቶስ ኢየሱስ ባለው ጽድቁ፣ በክርስቶስ ኢየሱስ በሚገልጠው ጸጋው፣ በክርስቶስ ኢየሱስ ባለው ፍርዱ ማወቅ ዘላለማዊ ሕይወት፣ እውነተኛ እውቀት። ስለ እግዚአብሔር ሳስብ ከክርስቶስ ጋራ ወይ እግዚአብሔር በክርስቶስ ኢየሱስ እጁን በዘረጋበት መገለጥ እግዚአብሔርን ማሰብ እውነተኛ እምነት ነው። ይህን ተከትሎ ምን ይመጣል? እንግዲህ ቁጥር 2 ሶስተኛ እንግዲህ ንስሐ ካለ እምነት ካለ ምንድነው ተከትሎ የሚመጣው? አንድ ክርስቲያን ወደ መሆን የሚመጣ ሰው ካለ ጥምቀት አይደል? ኦርደሩ እንደዛ ነው። እንዲህም ቁጥር 2 እንዲሁም ስለ ጥምቀቶች እጆችን ስለመጫን ስለ ሙታን ትንሣኤና ስለ ዘላለም ፍርድ ትምህርት እንደገና እንመስረት ብሎ ሌሎችንም የቀሩትን የትምህርት ወይም ደግሞ የመሰረታዊ ትምህርት ክፍሎችን ወደ መናገር ይሄዳል። እንዲሁም ስለ ጥምቀቶች ይላል። በጣም ብዙ ነገር እዚህ ላይ ብዙ ሰዎች ያወራሉ። ነገር ግን እኛ የምናወራው በክርስቶስ ስላለ መሰረታዊ ትምህርት ከመሆኑ አንጻር ይሄ በክርስቶስ ኢየሱስ ስላለ ጥምቀት ነው ማለት ያስፈልጋል። አንዳንዶች ከአይሁዶች ጋር ስላለ አንዳንድ ብሎ ይሄዳሉ። ላይ አይሁዶች የመንጻት ስርዓቶች አሏቸው፣ እሱን ነው የሚያወራው ብሎ ብዙ ነገር ለማውራት ይሄዳሉ። ግን እሱ ሞኝነት ነው። ምክንያቱም ጸሐፊው ነግሮን የጀመረው ስለ ክርስቶስ የተሰጠውን መሰረታዊ ትምህርት ብሎ ማለት በክርስቶስ ኢየሱስ ያለውን የእግዚአብሔር የማዳን መንገድን በተመለከተ እያወራን ያለ ነው። ይህንን የሚገፋቸው ለምንድን ነው? በክርስቶስ ኢየሱስ ያለ አንድ ጥምቀት ብቻ እኮ ነው። ለምንድን ነው ጥምቀቶች የሚባለው ከሚል ተነስተው ነው። ጥምቀት ብዙ መገለጫ ባህሪ ኖሮት በክርስቶስ ኢየሱስ አይታወቅም። አንድ ጥምቀት ብቻ ነው ያለው፣ እሱም ኢየሱስ ማቴዎስ ግን መጨረሻ ላይ የሰጠው ጥምቀት ነው። ታዲያ ለምንድን ነው ጥምቀቶች የሚባለው የሚል ማለት ነው። ለዚህ አንዳንዶች በመንፈስ ቅዱስ መጠመቅና በውሃ ጥምቀት አለ እንደዚህ እያሉ ይከፋፍላሉ። ግን ቀላሉ ሂስቶሪካሊ ካያችሁ ጥምቀቶች ሊል የሚችልበት ብቸኛ ምክንያት ሐዋርያ ሥራ ምዕራፍ 19 ላይ ሐዋርያ ጳውሎስም እንደሚያሳየን በመጀመሪያው ክፍለ ዘመን የነበሩ ቤተክርስቲያን ስለ ጥምቀት ስታስብ ሁለት ጥምቀቶች ናቸው አእምሯቸው ላይ የሚመጣው፣ የመጥምቁ ዮሐንስ ጥምቀትና የክርስቶስ ኢየሱስ ጥምቀት። በክርስቶስ ኢየሱስ ያለው ጥምቀት ሁለቱ አንድ አይነት ነው ወይ? ትልቅ ክርክር አለ። ያ ሁሉም ቬስትድ የሆነ ኢንተረስት ስላለው ማለት ነው። ፕሬስቢተሪያኖች ሁለት ጥምቀት ከሆነ ሪስክ ስላለው እንዲለያይ አይፈለግም። እንደኛ ስትሆኑ ደግሞ ወይ ባፕቲስት ስትሆኑ በነፃነት ትቀርቡታላችሁ ይህንን ጥያቄ። በዚህ ረገድ የዮሐንስ ጥምቀት የንስሐ ጥምቀት ነው፣ የእግዚአብሔር ልጅ ሊገለጥ ስለሆነ። የክርስቶስ ኢየሱስ ደግሞ እግዚአብሔር በክርስቶስ ኢየሱስ አዲሱን ኪዳን ከማወጁ የተነሳ በአዲስ መንገድ ክርስቶስ ራሱ ኢንስቲትዩት ያደረገው ነው። መጥምቁ ዮሐንስ የመሰረተው ራሱ አይደለም፣ ኢየሱስ በአፉ በተናገረው ቃሎች የመሰረተው ጥምቀት ነው። በዚህ ረገድ ያ ልዩነት ሊወራ ይችላል። ምክንያቱም አጵሎስንም እንደምታዩት አቄላና ፕርስቅላ ሐዋርያት ሥራ ላይ ሲያገኙት የመጥምቁ ዮሐንስን ትምህርት ብቻ ይዞ የእግዚአብሔር ልጅ ወይ ደግሞ የእግዚአብሔር ማዳን ዳውን እያደረገ እንደሆነ እያስረዳ የነበረ ሰው እንደሆነ ከተናገረ በኋላ ግን የሚያስበውን ነገር እንዳቀኑለት ይናገራል ሉቃስ። ስለዚህ ጥምቀት ነው ብለን እናስብ። ጥምቀቶች የሚለውን ብዙ ሳንጨነቅ ማለት ነው። ስለዚህ ንስሐ፣ እምነት፣ ከዛ ምን ይመጣል? ጥምቀትን መረዳት ይመጣል።
ስለዚህ ይህ ምንን ያሳይናል ብትሉ እምነትና ንስሐ ነውን ተከትሎ ጥምቀት መምጣት ያለበት የሚለውንም ያስገነዝበናል። ለምንድን ነው እዚህ ውስጥ የጌታ እራት ትምህርት የሌለው? መሰረታዊ ትምህርት ውስጥ እንዴት አልገባም የሚል ጥያቄ ካለ ጸሐፊው ወደ ጌታ እራት ከመምጣት በፊት ያለውን መሰረታዊ ትምህርት ነው እያወራ ያለው ይላል አንድ ሰው። ቀላሉ መልስ እሱ ነው። ለምን ብትሉ አፖስትልስ ክሪድን ብታዩት የሐዋርያት እምነት መግለጫ ላይ ስለ ጥምቀት አናነብም። ያ ማለት ስለ ጥምቀት አናነብም ሳይሆን ስለ ጌታ እራት አናነብም። ለምን? ያንን መሰረታዊ ትምህርት ስታምኑ ወደ ጌታ እራት ትመጣላችሁና። አራተኛ መሰረታዊ ትምህርት ምንድነው? እጆችን ስለመጫን። እጆችን ስለመጫን እንዴት ነው መሰረታዊ ትምህርት ሊሆን የሚችለው ብለን መጠየቅ መቻል አለብን። እንደዚህ ከሆነ በጣም መሰረታዊ ትምህርት ከሆነ ለምንድን ነው እኛም እጅስ እየጫንን አሁንም መሰረታዊ ትምህርት ከሆነ መያዝ የሌለበት የሚል ጥያቄ ይመጣል። ሮማን ካቶሊኮች እንደምታውቁት ኮንፈርሜሽን የሚባል ነገር አላቸው። እጅ ተጭኖ የሚጸለይበት ጸጋን ከቸርች የሚካፈሉበት ወደዛ ሃይማኖት የሚመጡ ሰዎች መተው አለበት ይሄ ነገር ውስጥ አለ ብሎ መጠየቅ ያስፈልጋል። ልክ ጥምቀቶች ስንል በሁለት መንገድ እንዳወራነው ልጆችንም መጫን በጊዜው ትርጉም የነበረው እንደምታውቁት ለምሳሌ ሽማግሌዎች ሲሾሙ እጆች ተጭነው መሾም እንዳለባቸው ሐዋርያው ጳውሎስ ያሳየናል። ለጢሞቴዎስም ሲነግረው ራሱ ምን ይለዋል? እጆችን በመጫን የተቀበልከውን በሽማግሌዎች እጆችን መጫን የተቀበልከውን ጸጋ አትተው ማለት ጢሞቴዎስን ጳውሎስ ሲናገር እናያለን። ይህ ማለት ብዙዎች ይላሉ አዲስ አማኞች ቤተክርስቲያን ከጥምቀት በኋላ ሲመጡ እጆች ተጭኖ መጸለይ ያለበት የሚል ድምዳሜ ይሰራሉ። ወይም ደግሞ የትኛውም አይነት ኦፊሻል የሆነ ወደ እግዚአብሔር የመምጣት ህይወት ባለበት ሁሉ ይህ አይነት ድርጊት መደረግ ያለበት በማለት ሐዋርያ ስራ ላይ የምናነበው ብዙ ጊዜ ሐዋርያት ሲሾሙ እንደዚህ አይነት ነገሮች ሲሆኑ እጆች ተጭኖ እንደሚጸለዩባቸው እናያለን። ይህ ማለት ታዲያ ኔሴሰሪሊ ያ ነገር ካልተደረገ ጸጋ የለም ማለት ነው ወይስ ደግሞ ጸጋ አለ ወይ ዩኒክ የሆነ በዚህ ድርጊት መካከል የሚሆን? በእርግጥ ምልክት ነው። እንደምታውቁት ብሉይ ኪዳንም ላይ የተለያየ አገልግሎትን ሲሾሙ ነገስታትም ነቢያትም በሆነ ረገድ የሆነ አካል ውጫዊ በሆነ መንገድ መጥቶ ምልክት ሰጥቶ ይሾመዋል። ለምሳሌ ዳዊትን ዘይት ያፈስበታል ሳሙኤል መጥቶ። እግዚአብሔር በማይታይ መንገድ እየሰራ ያለውን ነገር ዳዊትን ለዚህ አገልግሎት እየመረጠው እንደሆነ በሚታይ መንገድም ውጫዊ በሆነ ምልክት ያሳየዋል፣ ወይ ደግሞ ለህዝቡም ያሳያል፣ ለእርሱም ድፍረት እንዲሆነው ባስታወሰ ቁጥር ሁሉ ሳሙኤልን ሲያስብ ድፍረት እንዲሆነው ያንን ድርጊት እግዚአብሔር አድርጓል። ከዚህ የተነሳ እጆችን መጫን አሁንም ታዲያ አስፈላጊ ነው የሚል ጥያቄ ሊመጣ ይችላል። ማሰብ ይኖርብናል ብዬ አስባለሁ። ነገር ግን ዋናው እውነታ ጸሐፊው ይሄ አንዱ መጀመሪያ ላይ ዲል ከተደረጉ ትምህርቶች አንዱ ነው ይላል። ላይክ ፋውንዴሽን ላይ ከተወሩ ነገሮች ውስጥ አንዱ ነው። ትልቁ ነገር ወደ ቸርች መምጣት ወይ ደግሞ ከጥምቀት ወደ ቸርች የመግባትን ትምህርትን በተመለከተ ያለውን እውነታ የሚዳስስ ነው ብለን ብንተው ክፋት የለውም ያስባል። አምስተኛ አንድ ሰው መሰረታዊ በሆነ መንገድ ማወቅ ያለበት ስለ ሙታን ትንሣኤ። ሙታን ይነሳሉ። ይህን ካላመንን ክርስትና ዋጋ የለውም። ሐዋርያ ጳውሎስም እንደሚናገር ምንም ሌላ ሪዝን የለም። ክርስትናን የምንከተልበት ምክንያት ጥሩ ሂውማኒስት ለመሆን አይደለም፣ በማህበረሰቡ ውስጥ በጎ የምናደርግ ሰዎች ለመሆን አይደለም። ጳውሎስ እንደሚለው ነው። ጳውሎስ በጣም ደስ የሚል ሰው ነው። ኢየሱስ አንድ ሰው ማርክሲስት የሆነ ሰው ነው የሚናገረው። የክርስትና ትልቁ አደገኛው ትምህርት ማቴዎስ ወንጌል ምዕራፍ 5:6-7 አይደለም ይላል። ኢየሱስ ሞትን አሸንፏል የሚለው ትምህርት ነው ይላል። አንዳንድ ሰዎች ክርስትና ምንድነው ሲባል እነዛ ስነ ምግባራዊ ትምህርቶች ያስመስላሉ። አይደለም፣ ትንሣኤ ሙታን ነው። ያ ጳውሎስ የህይወቱ መሰረት እንደሆነ ይናገራል። ይህ ባይኖር ጳውሎስ ምን ትሆናለህ? አይ ከክፋት ደግነት ይሻላል እንደ ፓስካል የሚል እንዳይመስላችሁ። ላይክ አይታወቅም እንግዲህ ህይወት መጨረሻው ክፉ ከመሆን ደግ መሆን ይሻላል በሚል አይነት መርህ ህይወት መኖር የለበትም። ጳውሎስ ምንድን ነው የሚለው? እንኪያስ ትንሣኤ ሙታን ከሌለ ምን እናርግ? እንብላ፣ እንጠጣ፣ ነገ እንሞታለንና። እኔ ለሶሳይቲው አሁን ኤግዚስተንሻሎች ይላሉ አይደለ? ላይክ ለምንድን ነው ለጥሩ መሆን ያለብኝ? በሰው ልጅ ትልቅ ታሪክ ውስጥ ነው ያለ ነው። ለሰው ልጅ ትልቅ ታሪክ የራሳችንን አስተዋጽኦ ማድረግ አለብን። የኢትዮጵያ ታሪክ ትልቅ እድገት ላይ ነው ያለው። እኔም የራሴን አስተዋጽኦ ላድርግ።
ምን አገባኝ? ትንሣኤ ሙታን ከሌለ አይደለ there's no resurrection ከሞት መልሶ መነሳት ከሌለ the best thing ምን ማድረግ ነው? ደስታን ሄዶኒስት መሆን በምንም መንገድ ይምጣ መደሰት አይደለ? ጳውሎስ ነው የሚለው ባይዘ ኢየሱስ ከሙታን ካልተነሳ ምንም እንሰቃይበት ምክንያት የለም ይላል። እኔ ይላል በኤፌሶን እንደ እብድ ከአውሬ ጋር የምታገልበት ምንም ምክንያት የለኝም። ብቸኛ ምክንያቴ ሞት በክርስቶስ ኢየሱስ እንደተረታና አንድ ቀን ከሞት እንደምነሳ ስለማመን ነው ይላል። ያ ካልሆነ ሄዶ መብላት መጠጣት is the last option ነው የሚለው። ጥሩኑን ይሄ ማንስት ውሸት ነው እሱ። በእውነቱ እንደዚህ አይነት ሰው የለም። ይሄ ሁሉም ቦታ ብትሄዱ ገንዘብ ከኋላው አለ፣ ፌም አለ። የሰው ልጅ የሚያደርጋቸው በጎ ነገሮች ቴንትድ ናቸው፣ በኃጢአት በክፋት የተበረዙ ናቸው። እውነቱን ለመናገር ክርስቲያን ብቻ ነው በጎን። በእርግጥ ክርስቲያንም በጎን ፎር ኢትስ ኦን ሴክ አያደርግም፣ ለእግዚአብሔር ክብር ነው ያደረገው። እኛ በጎ መሆኑ ደስ ስለሚያሰኘን ሳይሆን እግዚአብሔር በክርስቶስ ኢየሱስ ስለተቀበለን የህይወታችን መጨረሻ ሞት ስላልሆነ ነው ህይወቱን ፐርሱ እናደርገው ምንታዘዘው። ደስታችን ከዛ ይመጣል። አሊያማ ህይወት ምንም ነው ብለን እንተወው ነገር። እዚህ የክርስትና አንዱ መሰረታዊ ትምህርት አንድ ሰው ይህን ከዘለለ ክርስቲያን አይደለም የምንለው ይሄ ነው። ትንሣኤ ሙታንን ካላመነ ክርስቲያን አይደለም አንድ ሰው። አንዳንድ ሊበራሎች ምን ይላሉ? ትንሣኤ ህይወትን በመፈለግ ጉዞ ውስጥ ልንሞት እንችላለን። ለህይወት ስንታገል፣ ለህይወት እውነታ፣ ለነፃነት ስንታገል ልንሞት እንችላለን። በዛ ውስጥ ብንሞትም በሆነ መንገድ ብቻ ክፋት እንደሚረታ የሚያሳይ አንድ ሲምቦል ነው ይላሉ። አንድ ምልክት ነው። አንዳንድ ሰዎችን ሚት ኢንስፓየር ያደርጋል፣ ተነሳሽነት ይሰጣል። ልክ እንደዛ አይነት ነው ይላሉ። እንደዛ ከሆነ ለሲምቦል ተብሎ ህይወት አይጣልም አይደለ? እዚህ የክርስትና መሰረታዊ ትምህርት አምስተኛው የሙታን ትንሣኤ አለ የሚል ነው። ካልቪን ስትራይክ በሚያደርግ መንገድ ቲቶ መጽሐፍ ላይ ስለዚህ ሲያወራ ምን ይላል? እውነቱን ልንገራችሁ ይላል፣ በእውነተኛ መንገድ በክርስቶስ ኢየሱስ የትንሣኤ ተስፋ እንዳለው ካላመናችሁ በሃይማኖት ህይወታችሁ አንዲት እርምጃ አትሄዱም ይላል። ከላይ ስትታዩ ጥሩ ክርስቲያኖች ልትመስሉ ትችላላችሁ፣ ግን the true እውነተኛ እምነት ያለው እና እውነተኛ የህይወት ግስጋሴ ያለው ሰው የምር ከሞት ወዲያ ህይወት በክርስቶስ እንዳለው የተረዳ ሰው ብቻ ነው። መቀደሴ ምንጩ ከዛ ዮሐንስ የማይቀደሱ ሰዎች ችግርን ዲያጎናይዝ አርግ ብትሉት በክርስቶስ ኢየሱስ ይህ ተስፋ እንዳለው የሚያውቅ ሁሉ እርሱ ንጹህ እንደሆነ ራሱ ምን ያደርጋል? ያነጻል ይላል። if you don't believe in resurrection ስጋችሁን እንደ ተራ ነገር ትቆጥታላችሁ። ህይወት ላይ የምትመላለሱት ነገር ሁሉ ዋጋ አትሰጡ። ነገር ግን ከሞት ወዲያ ህይወት አለ ስትሉ it changes አሁን ያለውበትን የምኖረው ህይወት መቀደሴንም ጭምር ኢነርጂ የሚሰጠው ይሄ ኃጢአቶችን እንድተው የሚያደርገኝ ዘላለማዊን ህይወት ፐርሱ እንዳደረግ የሚያደርገኝ የእግዚአብሔር መንግስትን ባዶ አድርጌ እንዳላይ የሚያደርገኝ መንፈሳዊ የሆኑ ግስጋሴዎችን ሁሉ አክብሬ እንዳይሚያደርገኝ ትንሣኤ ሙታን እንዳለ ማመኔ ነው። ያን ካላመንኩ ኢንጂን የሌለው እንትን በሉት ባቡር በሉት ትንሣኤ ሙታን ዝም ብሎ ከሞት ብድግ ማለት ሳይሆን ዘላለማዊ ህይወት። ጳውሎስም ቆላሲስ ላይ ከዛ ጋር ያገናኛል አይደለ? በላይ በክርስቶስ ኢየሱስ ያለውን እሱን አስቡ ይላል። ከዛ በኋላ ነው ኃጢአት በምድር ያሉ ብልቶቻችሁን ግደሉ የሚለው። ምድር ላይ ያሉ ብልቶቻችንን መግደል ፍሎ የሚያደርገው የሚፈልቀው በትንሣኤ ሙታን ሊመጣ ያለውን ህይወትን ከመረዳት። አለዚያ ይሄ ዓለም ሞር ሪዋርዲንግ ይመስላል። ይሄ የሚያልፈው ዓለም እጅግ ዋጋ ያለው ይመስላል፣ የሚያስደስት ይመስላል፣ ወርዝ ያለው ይመስላል። ዮሐንስ መልእክት ላይ እንደሚያሳየው ዓለምና ምኞቷ ያልፋል፣ የእግዚአብሔር ፈቃድ የሚያደርግ ግን ለዘላለም ይኖራል። ኃጢአትን ሁሉ ጊዜ ስናስብ፣ ምርጫዎቹን ስናስብ ያን ማሰብ አለብን። ዓለምንም ስናስብ፣ ስርዓቷንም ስናስብ ማለት ነው። ያንን ከተረዳን ባይዘጂ ፖለቲካል አክሽን ነው። እያንዳንዷ ጸሎት፣ እያንዳንዷ መጽሐፍ ከፍቶ ማንበብ
አክሽን የእምነት ድርጊት ነው አይደለ? ኤቭሪ ታይም መጽሐፍ ቅዱስን ከፍቼ ሳነብ የማደርገው ይህንን ፕሮክሌም እያደረክ ያለ ሞት ይሸነፋል፣ ትንሣኤ ሙታን አለ፣ ሪል ህይወት ሊመጣ ነው ያለው የሚል እምነቴን የሚያሳይ ይህን እንዴት እንደማስረዳ አላውቅም። ከዛስ ስድስተኛው ስለ ዘላለም ፍርድ ትምህርት። ይሄ እጅግ ወሳኙ ነው። አስባችኋል? ስለ ክርስቶስ ስናቅ ስለ ክርስቶስ መሰረታዊ ትምህርቶች ውስጥ ስድስተኛው ዘላለማዊ ፍርድ እንዳለ ማወቅ። በክርስቶስ ኢየሱስ የምንማረው አንዱ ነገር ይሄ ነው። ሐዋርያ ጳውሎስ ሮሜ ላይም ሲያወራ አንዱ የሚናገረው እሱ ነው። ምን ማለት ነው የሚለውን ቀስ ብዬ አወራለሁ። ምዕራፍ 1 ላይ ጳውሎስ ስለ ወንጌሉ ውስጥ ከሚነገሩ ነገሮች ውስጥ አንዱን ሲያወራ ምዕራፍ 2:6 ላይ እንደዚህ ይላል፣ ይህም በወንጌል እንደማስተምረው እግዚአብሔር በሰው ልብ የተሰወረውን በክርስቶስ በኩል በሚፈርድበት ዕለት ግልጽ ይሆናል ይላል። ጳውሎስ የወንጌልን ትምህርቱን አንዱ አካል የሚያደርገው ምንን ነው? እግዚአብሔር አንድ ቀን በሰው ልብ ውስጥ ያለውን ሁሉ የሚፈርድበት ቀን ይመጣል አይደለ? ያ ማለት ወንጌል ማለት የዘላለም ፍርድ አለ ማለት አይደለም። ወንጌል ምስራች ነው እንደምታውቁት። የዘላለም ፍርድ አለ ማለት ምስራች አይደለም፣ ግን የወንጌሉ አንድ አካል ነው። ወንጌሉን አጉልቶ ከሚያሳየን ነገሮች ውስጥ አንዱ የዘላለም ፍርድ እንዳለ ከመረዳት ነው። ያንን የማይገባው ሰው የክርስቶስን ወንጌል በአግባቡ አይረዳም። አእምሯችን ላለማሰብ ከሚፈልጋቸው እና ደግሞ ቶንዳውን ለማድረግ ከሚሞክራቸው ነገሮች ውስጥ አንዱና ወሳኙ ዘላለማዊ ፍርድ ነው። እግዚአብሔር ዝም ብሎ ያልፈናል። ለማስተማር አንድ ሰው እንደዛ ብሏል። ስለ ካርል ባርት በጣም ስኮላር ነው ሲያወራ፣ እግዚአብሔር ዘላለም ፍርድ ባለፈው ማወር ይችላል። ዘላለም ፍርድ የለም ካለን ሁላችንም ዝርክርክ ልንሆን ነው። ስለዚህ እግዚአብሔር ልክ እንደ አባት ዝም ብሎ እንደማስፈራሪያ ነው ያስቀመጠው መጽሐፍ ቅዱስ ውስጥ ይላል። ጥያቄው እንደዚህ እሱ ካወቀው ከሸፈ ማለት ነው። አባት አይደለ? አንድ አባት ቤት ውስጥ ለልጁ የሆነ ማስፈራሪያ ያስቀመጠው ልጁን ለማስፈራራት ብቻ እንደሆነ ከታወቀበት አለቀ ማለት ነው። ይሄ ሰው ያውቋል ከኛ ሁሉ አልፎ እኛ ልጆቹ ተሸውደናል። እሱ ግን አይዟችሁ አትፍሩ እግዚአብሔር ጀስት ለማስፈራራት ነው ያስቀመጠው እያለን ነው። እና አክት ላይክ ዛት እንዳለ አድርጋችሁ ኑሩ ህይወታችሁን እንደማለት ነው። ይህ በጣም ሞኝነት ነው፣ እግዚአብሔርን አለማወቅም ነው። የክርስትና መሰረታዊ ትምህርት ነው። አንዳንድ ሰዎች ስለ ክርስትና ማውራት ማለት ስለ ሲኦል ማውራት አይደለም ይላሉ፣ ወይ ስለ ዘላለማዊ ፍርድ ማውራት አይደለም ይላሉ። ወንጌልን አንብቡ፣ የጌታችን ኢየሱስን ክርስቶስ ትምህርቶች፣ የጳውሎስን ትምህርቶች። ጳውሎስ በጣም ድራይቭ ከሚያደርጉት ነገሮች ውስጥ አንድ ቀን ሁላችንም በእግዚአብሔር ልጅ በክርስቶስ ፊት እንቆማለን። ለእያንዳንዷ ለህይወት ውሳኔ አካውንታብል ሆነን መልስ እንሰጣለን። እኛ አንዳንድ ጊዜ ምን ነው እናስበው፣ ጠቅለል ተደርጎ ነው የሚታዩ ብለን አይደለም የምናስበው አለ አይደለ? ሰብሰብ ባለው እግዚአብሔር በዛ ዓመት ውስጥ አንዳንድ ስህተቶችን አርጋሃል። በነዛ 3 ዓመታቶች ውስጥ አንዳንድ ውሳኔዎች፣ መጥፎ ውሳኔዎች ወስናል። ለእነሱ አውራ ተብሎ ግን ጌታ ኢየሱስ ከየት ዲቴል ይላል። እውነት እላቸዋለሁ የሰው ልጅ በዚህ ምድር ላይ ስለሚናገራ ስለ እያንዳንዷ ከንቱ ነገር መልስ ይሰጣባታል። የዛን ቀን ምን ለማለት ፈልገን ከሷቸው እግዚአብሔር ይህንን ስታስቡ በጣም እጅግ አስፈሪ ነው። ቅድም ፌሊክስ ነው ጳውሎስ ስለ ዘላለም ፍርድ ሲያወራ ምን ይላል? ፈራና ሌላ ጊዜ ይሰማሉ ሂዳለው ይላል። አይ ቲንክ ገብቷቸዋል። የምር ይሄ ወሳኝ የክርስትና ትምህርት ነው። ማቀዝቀዝ የሌለብን ውሃ መድፋት የሌለብን ትምህርት። ባለፈው ሲንክሌር ሲያወራ ፒሪታኖች በቀን ውስጥ የተወሰነ ጊዜ ሲኦልን ለማሰብ ሜዲቴሽን አላቸው ይላል። ይቀመጡና ስለ ሲኦል ላስብ እስቲ ምንድነው ሊሆን ያለው፣ እግዚአብሔር ምንድነው ሊያደርግ ያለው፣ ምንድነው ያ ፋይዳ ለህይወቴ አሁን ላለው ህይወቴ ያለው ትርጉም ያሉ ማለት ነው። የዘላለም ፍርድ አለ። ደግሞ አስፈሪነቱን ይሄ ፍርድ አለ አይልም። ስለ ፍርድ ትምህርት አይደለም፣ የዘላለም ፍርድ ነው። አንዳንድ ጊዜ ሰዎች ምን ያስባሉ? እግዚአብሔር ይፈርድና በቃ የሆነ ሰዓት ላይ ይሄ ነገር በዛ መሰለኝ ብሎ ይተወዋል ተብሎ ነው። ስሞኝነት ነው። የእግዚአብሔርን ቅድስና ለማየት የኃጢአትን እጅግ ኢቪል የሆነ ባህሪ ያለመረዳት ዘላለማዊ ፍርድ ነው። ስለ ዘላለማዊ ፍርድ ይሄ በጣም እጅግ መሰረታዊ ክርስትና ትምህርት ነው። ተራ ትምህርት ነው አይደለም፣ ፋውንዴሽናል ትምህርት ነው። ይህን ትምህርት አወጣችሁት ማለት መሰረት ወሰዳችሁ እንደማለት። ኮላፕስ ያደርጋል ክርስትና። ባይ ዘ ወይ ኢቲክስ ወደ መሆን ይመጣል። የዘላለም ፍርድ ከሌለ
ላይክ ዝም ብላችሁ ኑሩ። ምን ችግር አለ? ቸርች መምጣት አያስፈልጋችሁ። ሂዱ ቤት ከብታችሁ ምንም አይመጣማ አይደለ? this is the same time የክርስቶስንም ስራ አጉልቶ የሚያሳየን ይሄ ነው። ህይወታችንንም ደግሞ በትህትናና በብዙ ፍርሃት እንድንኖር የሚያደርገን ሰዎች እንደፈለጉ ይኖራሉ። እንደምታዩት ማንም ጥያቄ የሌላቸው ይመስላቸዋል። ይገላሉ ዝም ብለው አይደለ? ዶሮ የሚገሉ ነው የሚመስላቸው የሰው ልጅን መግደል አይደለ? እንደፈለጉ ይሳደባሉ አይደለ? መዝሙር 12 ላይ ስለ ሰዎች ዘማሪው ስትራይክ በሚያደርግ መንገድ ይዘምርና የእግዚአብሔርን ምላሽ ይናገራል። ምዕራፍ 12 ቁጥር 1 እግዚአብሔር ሆይ ደግ ሰው የለምና አንተው ድረስልኝ። ከሰዎች መካከል አንድ ታማኝ አይገኝም። እርስ በርሳቸው ውሸት ይነጋገራሉ፣ በሽንገላ ከንፈር እና በሁለት ልብ ይናገራሉ። ዋት ዘ ኮር ከየት ነው የሚመጣው ይሄ አይነት አመጽ ብትሉ ቁጥር 3 ሸንጋዩን ከንፈር ሁሉ ነገር የምታበዛውን ምላስ እግዚአብሔር ያጥፋ። እነዚህም እንዲህ ይላሉ፣ በአንደበታችን እንረታለን፣ ከንፈራችን የኛ ነው፣ ጌታችንስ ማን ነው የሚሉ ናቸው። ስለ እግዚአብሔር ፍርድ እያወራ ይሄዳል። እንግዲህ የሰው ልጅ አሁንም እየኖረ ያለው እንደዚህ ነው አይደለ? ቦልድ ነው የሰው ልጅ፣ ምንም አይጠይቀኝም ብሎ ያስባል። አንድ ቀን ግን ለዛ ታላቅ እጅግ ኃይለኛ በሆነ አምላክ ፊት ዛሬ እንደፈለገ ላወራውና እንደፈለገ ለተወራጨበት ነገር ተረጋግቶ መልስ ይሰጣል። መልስ መስጠት ማለት መልስ አላቸው ማለት አይደለም። ነገስታት ራዕይ መጽሐፍ ላይ መጨረሻው ዘመን እግዚአብሔር በዛ ታላቁ ቀን ሲመጣ ምን እንደሚሆን ራዕይ ምዕራፍ 6 ላይ በሚያስፈራ መንገድ ያሳያል። ማን ብትሉ ተመልከቱ። ምዕራፍ 6 ቁጥር 15 ከዚህ በኋላ የምድር ነገስታትና ገዦች፣ የጦር መኮንኖች፣ ሀብታሞች፣ ብርቶች፣ ባሮችና ጌቶች ሁሉ በዋሻዎችና በተራሮች አለት ውስጥ ተሸሸጉ። ተራሮችንም አለቶችንም በላያችን ውደቁ፣ በዙፋኑ ላይ ከተቀመጠው ፊት ከበጉም ቁጣ ሰውሩን። ታላቁ የቁጣቸው ቀን መጥቷል። የቁጣቸው ቀን የእግዚአብሔርም የበጉ ማለት ነው። ብዙ ቁጥር እኛ ስሉስ አምላክ አይደል የምናምነው? ማንስ ሊቆም ይችላል አሏቸው ይላል። እጅግ ብርቱ የሚባሉ የምድር ነገስታት ሁሉ የዛን ቀን ይሄ ነው በእግዚአብሔር ፊት የሚኖራቸው ፖስቸር አይደለ? ዛሬ ሰዎች መልስ ያላቸው ይመስላቸዋል በእግዚአብሔር ፍርድ ላይ፣ ዘላለማዊ እግዚአብሔር ቁጣ ላይ፣ ሲኦል ላይ አይደለ? እኔ እግዚአብሔርን አሳምነዋለሁ እንዴት ኢራሽናል የሆነ ነገር እንደሆነ ብሎ ብዙ ያስባል። አንዳንዱ እንዲሁ እሱን ስላመነ ነው። ዲፕ ዳውን ያቺ ሶፍት ቮይስ አለች፣ ችግር የለውም እግዚአብሔር ይረዳሃል የሚል ማለት ነው። ይሄ የክርስትና እጅግ ወሳኙ ትምህርት ነው። ስለዚህ የሙታንን ትንሣኤ ብቻ ማመን በቂ አይደለም። የዘላለም ፍርድ እንዳለ ማመን የክርስትና መሰረታዊ ኮንፌሽን። አንድ ሰው እኔ ሲኦል እንዳለ አላምንም ካለ ክርስቲያን ነው አትበሉት። የዘላለም ፍርድ እንዳለ ማመኑ ነው። እንዲያውም ህፃን ክርስቲያን ነው። አንድ ህፃን ክርስቲያን ማመን ያለበት ትምህርት ነው። ገና ልጅ የሆነ ማለት ነው አይደለ? መሰረታዊ ትምህርት ነው የሚለው። ይሄ መሰረታዊ በጣም ኤቢሲ ነው የሚለው ክርስትና። These are the great elementary teachings that ministers should clearly and convincingly unfold and closely apply. The people should be well instructed and established in this, and they must never depart from this. Without this, the other parts of religion have no foundation to support them. ስለዚህ ይሄ መሰረታዊ ትምህርት ነው። ይሄ ትምህርት መቼም ቢሆን መጣል የለበትም። መሰረታዊ ትምህርት ነው። ሁሌም ማምራችን ውስጥ መኖር ያለበት ለሌሎች ትምህርቶች ሁሉ መነሻ ጭምርም ነው።
መድረሻቸውም ጭምር ነው። ሁሉም በዚህ ውስጥ ነው የሚንቀሳቀሱት። ይህን አንዱን አውጥተን ከጣልን ምንም አይረባንም ማለት ነው። ሌላው ይሄ ነገር የሚያሳብቀው ምንድነው ብትሉ ክርስትና ውስጥ ቅድም እንዳልኩት ነው። የልጅነት ትምህርት አለ፣ መሰረታዊ ትምህርት ማይረባ የማይባል የጌታ ኢየሱስ ክርስቶስ መሰረታዊ ትምህርት ነው ስለ ክርስቶስ። ነገር ግን ደግሞ እያደጉ መሄድ አለ። ያ ያለመጥፋታችን አንዱ ምልክትም ጭምር ነው። እግዚአብሔር ቢፈቅድ ይህን እናደርጋለን ይላል። እነዚህ we will do if God permit። ምን እናደርጋለን? የመጀመሪያውን ትምህርት ትተን ወደ ክርስቶስ በክርስቶስ ወዳለው ወደ ብስለት ትምህርት እንሄዳለን። እግዚአብሔር ቢፈቅድ ይህን እናደርጋለን ይላል። ሁሉም የሆነው እንደ ጌታ ፈቃድ እንደሆነ ይረዳል። ክርስቲያናዊ የሆነ የህይወት እድገትም እግዚአብሔር ከፈቀደ ብቻ ነው። ቦልድ ድፍረት እንዳይሆንበት ነው እንደዛ የሚለው። እናደርጋለን አለና ግን ጌታ ቢፈቅድ እናደርጋለን አይደለ? በቃ ፈለኩ አደረኩት አይደለም። እግዚአብሔር ከፈቀደ ብቻ ነው የሚሆን። ስለዚህ አንዳንዴ የምናድገው ከክፉ ትምህርቶች ብቻ አይደለም፣ ክርስቲያናዊ ከሆኑ የልጅነት ትምህርቶች ጭምር እናድጋለን። ማደግ ያለ መጥፋት ትልቁ ምልክትም ነው። እግዚአብሔርን አመስግነን እንጨርስ። እግዚአብሔር አባታችን ስለዚህ ማለዳ እናመሰግናለን። ይህ የክርስትና መሰረታዊ ትምህርት እንደሆነ እንድናስብ የወንጌሉን ወሳኝ እውነቶች ዛሬም እንድናስታውስ ስለረዳን ተመስገን። እግዚአብሔር አባት ሆይ ከሚያስፈራው ከዛ ዘላለማዊ እጅግ አስፈሪው ከሆነው ቀን በልጅ በክርስቶስ ኢየሱስ እኛን በጊዜና በታሪክ ውስጥ ስላተረፍከን እኛ የዘላለምን ፍርድ የምንጠብቀው አባቶቻችን እንዳሉት የደስታ ቀናችን አድርገን ነው በፊትህ ልጆችህ እንደሆነን በዓለም ፊት ሁሉ የሚታይበት በልጅ በክርስቶስ ኢየሱስ ጽድቅ የዳንን መሆናችን የሚታወጅበት ቀን ስለሆነ ውርደታችን በክብር የሚለወጥበት ቀን ስለሆነ በልጅ በክርስቶስ ኢየሱስ በማመናችን የድል ቀናችን እንደሆነ የዘንባባ ዝንጣፊ ይዘን በደስታ የምንጮህበት ከልጅ ከክርስቶስ ጋር የምንከብርበት ቀን ስለሆነ እናመሰግናለን። በልጅ በክርስቶስ በፍርድ ፊት ዙፋን የምንቀርበው በእርሱ ክህነት አገልግሎት ነው። ስለዚህ አንዳች የሚያስፈራን ነገር የለም። ይህንን እምነት አጥብቀን ከያዝን ማንም የሚነካን እንደሌለ እናውቃለን። ያንን የፍርድ ቀንንም ደግሞ በአንተ ቸርነትና ጸጋ እንደተሻገርን ዮሐንስም እንዳለ ኢየሱስን ስለምናምን ደግሞ ወንድሞቻችንን ስለምንወድ ከሞት እንደተሻገርን በዚህ እናውቃለን እንደሚል እኛ ገና የፍርድ ቀንን የምንጠብቅ ሳይሆን በፍርድ ፊት መቆም እንዳለብን ግዴታ እንዳለብን እናውቃለን። ነገር ግን በልጅ በክርስቶስ ኢየሱስ ያ ፍርድ እኛን እንዳለፈን ደግሞ የሚያሰጋን ነገር በእርሱ እስካምን ድረስ እንደሌለ እናውቃለን። ስለዚህ እናመሰግናለን። ይህንን እምነት አጥብቀን እንያዝ። ሊመጣ ያለውን የሙታን ትንሣኤ እንድናስብ የፍርድ ቀንን በማሰብ ልጅን በማመስገን ደግሞ በመቀደስ ሕይወት እንድንመላለስ እንድትረዳን እንለምናለን። አንተን በማወቅ አሳድገን በልጅ በኢየሱስ ክርስቶስ አሜን።